በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ተከታታዮቼ የቅዳሴ ዜማ ምልክት ማብራሪያ እና ትርጉሙን እቀጥላለሁ። ቅድስት ቤተ ክርስቲያን ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በእንቆ ጳዝዮን እምነበሃ ቅድስት ቤተ ክርስቲያን ምልክቶቹ ቡርክት አንቲ እማንስት ቡር የሚለውን ወዝ የሚወክለው ቡር ነው። ቡርክት አንቲ እማንስት ነበሃ መና ህብስተ በሃ ህብስተ ቅድስት ቤተ ክርስቲያን መንክረ ገብሮ አይሁድ ስርጉት በዝማሬ አረፋቲሃ ድርስ ይባላል። የተለያየ ይኖረዋል። አራራይ ላይ ግዕዝ ላይ እና እዝል ላይ የተለያየ ወዝ ይኖረዋል፣ ግን ድርስ ተብሎ ይጠራል። አረፋቲሃ ይሄ ግዕዝ ነው ዜማው። ከሶስቱ የቅዱስ ያሬድ የዜማ ስልቶች ውስጥ ግዕዝ ነው፣ የግዕዝ ዜማ ነው ይሄ። ስለዚህ በግዕዝ ድርስ ያው ቋሚ አይሆንም፣ ደግሞ ሌላ አይነትም ሊሆን ይችላል። ይሄ ቋሚ ዜማ አይደለም ድርስ። ሌሎቹ ግን ቋሚ ናቸው። ህ ከመጣ ግዕዝ ላይ በህብስተ መና ህብስተ ሁልጊዜ፣ ቡርም ከመጣ ቡር የሚል ዜማ ነው የሚኖረው ማለት ነው። መንክረ ገብሮ አይሁድ ይሄም ቋሚ ነው። እነዚህ ግን ድርስ እና ሌሎቹ እነዚህ ምልክቶች ቋሚ አይደሉም። እነዚህ ይዘቶች ደረት፣ ድፋት የምንላቸው ልክ እንደየዜማው የሚቀያየሩ ናቸው ማለት ነው። ወስዕልት አዲም እንግዲህ በቅዳሴውና በድጓው ዜማ ትንሽ ይለያያል። አሁን በቅዳሴው እንዴት እንደሚዜም ነው ማሳየው። አዲም ምንም ድጓው ከማን ነው ምልክቱ ከምዕራፍም ከዝማሬም ቢሆንም ግን እዚህ ቅዳሴ ላይ እንዴት እንደሚዜም ያው ለማገዝ ስለሆነ እሱ ነው ማሳየው። አዲም በእንቆ ጳዝዮን እምከርሰ እሙአ እምከርሰ እሙአ እምነበሃ እያለ ይቀጥላል። ትርጉሙ ደግሞ እምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በእንቆ ጳዝዮን እምነበሃ ቅድስት ቤተ ክርስቲያን
ምነ ማለት እናታችን ማለት ነው። በሃ ደግሞ በሃ እንዴት ዋልህ፣ እንዴት አደርክ፣ ሰላም ጤና ላንተ ይሁን ማለት ነው። እንግዲህ ለሴት ሲሆን ደግሞ እንዴት ዋልሽ፣ እንዴት አደርሽ፣ ሰላም ላንቺ ይሁን። እዚህ ላይ እናታችን ቅድስት ቤተክርስቲያን ሆይ፣ እንግዲህ በቅርብ ሲሆን ሆይ ዝም ብሎ እዚህም ባይጻፍም ሆይ ብሎ ማስገባት ይቻላል፣ ባይገባም ችግር የለውም። እናታችን ቅድስት ቤተክርስቲያን ሆይ እንዴት ዋልሽ፣ እንዴት አደርሽ ወይም ሰላም ላንቺ ይሁን ሊሆን ይችላል። ስርጉት የተሸለመች ከዚያ አረፋቲሃ ብሎ በሩቅ ደግሞ ግድግዳዎቿ አረፋት ግድግዳዎች ነው። አረፍት ግድግዳ፣ አረፋት ግድግዳዎች፣ አረፋቲሃ ሲል ደግሞ ግድግዳዎቿ የተሸለሙ ናቸው። ግድግዳዎቿ የተሸለሙ የተጌጡ ናቸው። አሰርገው ሸለመ አስጌጠ ስለሚል ስርጉት ለአንድ ሴት ክብርት እንዳለው ማለት ነው። ስርጉት የተሸለመች የተጌጠች። አሁን ያው መቼም ንባብ እንትኑን የግዕዝ ግራመሩን አይጠብቅም እንጂ ስርገዋት ማለት ይገባው ነበር፣ ግን ስርጉት ብሎ ለአንድ አድርጎታል። የተሸለሙ አረፋቲሃ ግድግዳዎቿ የተሸለሙ ናቸው። ወስዕልት በዕንቆ ጳዘዮን፣ ጳዘዮን በሚባል ዕንቁ ወይም የከበረ ድንጋይ የተሳሉ የተጌጡ ናቸው ነው የሚለው። ከዚያ ይደግመዋል። እናታችን ቅድስት ቤተክርስቲያን ሆይ ሰላም ላንቺ ይሁን ይላል። በተረፈ ትርጉም ደግሞ ይሄው እናታችን ቅድስት ቤተክርስቲያን ሆይ ሰላም እንልሻለን ወይም ሰላም ላንቺ ይሁን። ግድግዳዎቿ የተሸለሙና በጳዘዮን ዕንቁ ያጌጠች ናት። እናታችን ቅድስት ቤተክርስቲያን ሆይ ሰላም እንልሻለን ይላል። አስተያየታችሁን ስጡኝ፣ እንቀጥልበታለን። በዚህ መልኩ ትርጉሙንም እያንዳንዱን ቃል ምን እንደሆነ እያየን ግልጽ እየሆነ እንዲሄድ አገልግሎት ላይ ስትሆኑ እያንዳንዱ እየገባችሁ ወይም እየገባን እንዲሄድ እንወያይበታለን በደንብ። ጤና ይስጥልኝ።